ይቅርታ ልጠይቃችሁ ፈልጋለሁ የሙስሊም ወንድሞችና እህቶቼ። ዋትስአፕ ጋይስ እንዴት ናችሁ? ትናንትና እንግዲህ እንደምትመለከቱት የኢቲኤፍሲ2 ፕሬስ ኮንፈረንስ ላይ በጣም ከባድ ግርግር ተፈጥሯል። እኔም ደግሞ በውስጥ መስመር አብዛኛዎቻችሁ ቅሬታ አንስታችሁልኝ ነበር። ናው እኔ ለማለት የፈለኩት እና በግልጽ መንገድ ላይም ኤክስፕሌን አድርጌላችሁ ነበር እዛ ላይ ግን አብዛኛው ሰው የወሰደበት ወይ ደግሞ ያየበት መንገድ ይለያል። ከዛ ውስጥም ደግሞ ሙስሊም ወንድምና እህቶቼ ቅር ካሰኛችሁ ይቅርታ ጠይቃችኋለሁ። ግን ያልኩትን ግልጽ አድርጌ ላብራራላችሁ ምንም አይነት ኮንፊውዥን እንዳይፈጠር። እኔ ሃይማኖት ወይ ከማንም አይነት ማህበረሰብ ጋር መነካካት ፕላንም ፍላጎትም የለኝም። አታክም አላደረኩም። እኔ ሴዶን እንደ ኢንዲቪጁዋል እንደ ግለሰብ በሃይማኖቴ ጠንካራ ነኝ ትላለህ፣ ግን ሃይማኖት የማይፈቅዳቸውን ነገሮች በግልጽ ፐብሊክሊ ስታደርግ እናያለን ነው ያልኩት። ሃይማኖቱ የሰጣቸውን መመሪያዎች አንተ አትከተልም። እናንተ ብቁ የሆንክ ሰው አይደለህም። እንደ ግለሰብ አይምሮ ውስጥ ለመግባት የሚደረግ የማይንድ ጌም ጨዋታ ነው በፕሬስ ኮንፈረንስ ወይ ደግሞ ፋይት ሲዘጋጅ የሚደረግ ያለ ነገር። እኔ በሙላ ተከታዮቼ ሙስሊምም ክርስቲያኑም ሁላችሁንም ወዳችኋለሁ። ሁላችንም ኢትዮጵያዊዎች ነን። ሁላችንም የአንድ ሀገር ልጆች ነን። ግን ኢንዲቪጁዋሊ ምንም አይነት ሃይማኖት ሳይነካ ነው ይሄን ትችት ያቀረብኩት። ፋይት ላይ የትም ሀገር የተለመደ ነገር ነው። እኛ የሀገራችንን ካልቸር ባልነካ መንገድ ነው ይሄን መልእክት ያስተላለፍኩት ብዬ አሳስባለሁ። እሱም ደግሞ ሴዶ ራሱ ይረዳዋል። this is not something እሱን ሾክ ያደረገው ተዘጋጅቶበት ነበር የመጣው። ይሄን እንደማነሳ ስለጠበቀ ወይ ደግሞ የሱ ቲሞች ከዚህ በፊት ያለበት ድክመት ነው ብሎ ስላሰቡ ተመራምሮ ተዘጋጅቶበት ነው የመጣው። ከሃይማኖት ጋር ምንም የተያያዘ ቢፍ የለንም። ግን ባለመግባባቱ ቅር ካሰኛናችሁ ይቅርታ እንጠይቃቸዋለን። እንደ ኢቲኤፍሲም እኔም ጆኒ እንደናንተ ወንድማችሁ እኔም ፐርፌክት አይደለሁም እና አብዛኛዎቻችሁ ያልኩት ነገር ሳይገባችሁ ቅር ካሰኛችሁ ይቅርታ ልጠይቃችሁ ፈልጋለሁ የሙስሊም ወንድሞችና እህቶቼ። ከሁለት ቀናት በፊት በኢቲኤፍሲ ውድድር ጋዜጣዊ መግለጫ ወቅት የተፈጠረው ውጥረትና የቃላት ምልልስ አሁንም በሶሻል ሚዲያ ትልቅ መነጋገሪያነቱን እንደቀጠለ ነው። ጉዳዩ ከውድድሩ ባሻገር የሃይማኖት ስሜትን ነክቷል በሚል ብርቱ ክርክር አስነስቶ የነበረ ቢሆንም አሁን ግን ነገሮች መስመር እየያዙ ይገኛሉ። ተወዳዳሪ ጆኒ ከመግለጫው በኋላ በሰጠው ማብራሪያ ለተፈጠረው ብዥታ የሙስሊሙን ማህበረሰብ ይቅርታ ጠይቋል። እንዲህ አይነት ንግግሮች ከውድድር በፊት በስፖርቱ ዓለም የተለመዱ ትራሽ ቶክ እና ተፎካካሪውን ሴዶን በግል ለመተንኮስ ታስቦ የተደረጉ እንጂ ከእስልምና ሃይማኖት ጋር ምንም አይነት ግንኙነት የላቸውም በማለት ለእስልምና እምነትና እሴቶች ትልቅ ክብር እንዳለውም አብራርቷል። ተወዳዳሪው ሴዶ በበኩሉም ሁኔታውን ለማረጋጋት አቋም ሲይዝ ጉዳዩ ሙሉ በሙሉ የግል ተፎካካሪነት እንጂ ከሃይማኖት ጋር የሚያገናኝ ነገር እንደሌለው ገልጾ በቀሉን ተዋት በማለት ጆኒ ላይ ብርቱ ትችት ሲሰነዝሩ የነበሩ አካላትን አፍ የሚያዘጋና ሁኔታውን የሚያረጋጋ መልእክት አስተላልፏል። ትናንት በቀሉ እኔ ላይ አፍልቶ ነበር አይደል? ዛሬ ደግሞ ቪዲዮ ሰርቷል። እኔ ላይ ነው ያፈላው። የኔ አድናቂዎች የሆናችሁም ያልሆናችሁም እኔ ትክክለኛው ምላሽ ሰጥቼዋለሁ። በቃ የሚገባው ምላሽ እኔን አታክ ለማድረግ ነበር የፈለገው። እኔን በሳይኮሎጂ ለመጉዳት ነበር፣ የኔን አይምሮ ለመጉዳት ነበር ጥረት ያደረገው። የሱን አይምሮ በዲሽቃ ነው የመታወት ማለት ነው። አላወቀኝም። ይዶን ነው የሚያቶር። ስለዚህ ሌላ ነገር የምታስቡ አንዳንድ ሰዎች አላችሁ። ይሄ ስፖርታዊ ጨዋታ ነው። ስፖርታዊ ጨዋታ ላይ ደግሞ ስፔሻሊ እንደዚህ ሚክስድ ማርሻል አርት ላይ እንደዚህ አይነት ትረሽ ቶኮች አሉ። ስለዚህ እኔ በሱ ላይ ምንም አላሰብኩበትም። ምንም ኔጌቲቭ ነገር አላሰብኩበትም። የኔን ካራክተር ነው የነገረኝ። አዎ እኔ ማይረባ ባህሪ አለኝ። ገብቷችኋል አይደል? ግን ያው አላህ ማህሪ ነው። የኔ እምነቴ ፍጹም ነው፣ እኔ ግን ፍጹም አይደለሁም ብዬ መልሻለሁ። ስለዚህ ከዛ ውጪ እኔና እሱ ከስፖርታዊ ግንኙነት ውጪ ሌላ ኔጌቲቭ ነገር የለም። ምንም እንዳታስቡ። ባይሆን እሱ አይደለም ይሄ ዝግጅት በጣም ትልቅ ዝግጅት ስለሆነ ለሀገርም ገጽታ ለታዳጊውም ለወጣቱም ትልቅ መነቃቃት የሚፈጥር ዝግጅት ስለሆነ እንጂ ሌላ ነገር እንዳታስቡ። ኧረ ፈታ በሉ። እኔ አድናቂዎች ብዙ ናቸው። ይኸውላችሁ የኔ አድናቂዎች ሁሉም ኢትዮጵያዊ ነው። ሁሉም ኢትዮጵያዊ ብቻ አይደለም። እጽዋቱ ምንን ያድንቃልና ሌላ ነገር አታስቡ። ፈታ በሉ ማለት ነው። እኛ ስፖርትን ለማሳደግ ብቻ ነው እዛ መድረክ የተገኘው። የኢቲኤፍሲ አዘጋጅ ጌች በበኩሉ ስለ ጉዳዩ ያስተላለፈው መልእክት በኢቲኤፍሲ ውድድሮች ውስጥ ምንም አይነት ሃይማኖታዊም ሆነ ፖለቲካዊ ሀሳቦች ቦታ እንደሌላቸው በግልጽ አስምሮ ህዝቡ የጆኒ ንግግር በቅንነት እንዲመለከተው የጠየቀ ሲሆን ወደፊት ግን መሰል አሻሚና አላስፈላጊ ውጥረቶችን የሚፈጥሩ ንግግሮች እንዳይደገሙ አዘጋጅ ኮሚቴው ጥብቅ ቁጥጥር እንደሚያደርግ አረጋግጧል። አንዱ ፋይት ፕሬስ ኮንፈረንስ የተለየ የሚገርም በጣም ብዙ ሰዎች ብዙ የሶሻል ሚዲያ ተጽዕኖ ፈጣሪዎች በነበሩበት ተደርጓል። በጣም ነው ደስ ያለን። እናመሰግናለን ለመጣችሁት በሙሉ። የተለየ ድባብ ፈጥሯል። ሶሻል ሚዲያውን እንደምታዩት ነው።
በሴዶና ጆኒ ከእምነት ጋር በተያያዘ ንግግር የተነጋገሩት ነገር ትንሽ ቅር ያሰኛችሁ አካላቶች ስላላችሁ ለእናንተ ይቅርታ እያለንና ከወዲሁ ይቅርታችን ተቀብላችሁን ነገር ግን እንደዚህ አይነት ነገር ከሚሰራና ብዙ ነገር ወደፊት ከሚታገል እዚህ አይነት ትንንሽና ማይነር ስተቶች ከሚሰሩ ሰዎች ይፈጠራል ብለን እናስባለን። ይሄን ተረድታችሁ ወደ ትዊስት ለማድረግ የምትሞክሩ ሰዎች ባታረጉ ደስታችን ነው። እንደምታዩት ለወጣቶች ድልድይ ይሆናል። የወደቁትንም እያነሳን ነው፣ ወይም ደግሞ ስፖርቱንም እንደ ስፖርት ከፍ እያደረግነው ነው። ይሄንን አይታችሁ ሰፖርት ማድረጋችሁ እንዳይለየን ከወዲሁ ጥሬን እያስተላለፍኩ እንደዚህ አይነት ነገሮች ወደፊት ሊፈጠሩም ላይፈጠሩም ይችላሉ። እኛ ጥንቃቄ እናደርጋለን። ነገር ግን ይሄ ትልቅ በሀገራችን በጣም ትልቅ ከሚባሉ ዝግጅቶች አንደኛው ነው። ስለዚህ እንደዚህ አይነት ነገሮች ላይ አንዳንድ ማይነር የሆኑ ነገሮች ሊፈጠሩ ይችላሉ። ይሄን አንደርስታንድ ማድረግ መቻል አለባችሁ። ወጣቱ ተሰብስቧል፣ ድልድይም እየሆንን ነው። አንደርስታንድ ስላደረጋችሁን እናመሰግናለን። ልጆቹም የተለየ ነገር የላቸውም። ይሄን ሁላችሁም ትገነዘባላችሁ። ከሌላ ነገር አንጻር እንዳታዩብን ስለፈለግን ነው። እናመሰግናለን። የ21 በአድዋ መታሰቢያ ሙዚየም እንገናኝ። ትኬት ከነገ ወዲያ ሪሊዝ እናደርጋለን። በውድድሩ ዋዜማ ተፈጥሮ የነበረው አላስፈላጊ ውጥረት በተወዳዳሪዎቹ አስተዋይነትና በአዘጋጆቹ ፈጣን ምላሽ ሰላማዊ ፍጻሜ አግኝቶ ወደ ስፖርታዊ መንፈሱ ተመልሷል። ከጆኒ ቅርታና ማብራሪያ በኋላ በርካታ የእምነቱ ተከታዮች ድጋፋቸውንም ሰጥተዋል። አብዛኞቹ አስተያየት ሰጪዎች ምንም አላጠፋም፣ የተናገርከው ግላዊ ጉዳይን እንጂ እምነቱን የሚነካ አይደለም በማለት አበረታተውታል። ጥፋት ባይኖርበትም ይቅርታ መጠየቁ ግን ትልቅ ስፖርታዊና ሰብአዊ ጨዋነት መሆኑንም አድንቀዋል። ለማንኛውም አቀሳሳሪዎች ፍቱ። አንዳንድ ጊዜ ያው ያጋጥማል እንደዚህ አይነት ነገሮች። በነገራችን ላይ የኢስላምና የኮነር ለመገዳደል ሁሉ ይፈላለጉ ነበር እስከ ቤተሰቡ ድረስ። የማይሆኑ በቃ እንደዚህ አይነት ቶኮች እዚህ ኤሪያ ላይ አሉ። ልክ እንደዚህ አይነት ስቴጆች ላይ ልክ ስትመጡ በጣም እንትን የሚነካ ያው እኛ በእምነት በብሔር በተለያዩ ነገሮቻችን ላይ በጣም ሴንሲቲቭ ነን። ያቺ ነገር ናት እንጂ ሆን ተብሎ የሆነ ነገርን አታክ የሆነን ሃይማኖት አታክ ወይም የሆነ ነገርን አታክ ለማድረግ የተደረገ እንዳልሆነ ሴዶም ገብቶታል። ሴዶም ችግር የለውም ብሏል። ጆም ከተከፋችሁብኝ ይቅርታ ብሏል። እና ይህንን ፋይት አታደብዝዙት። እኛ በጉጉት የሚጠበቅ ፋይት ነው። ጀለስም ይቅርታ ጠይቋል። ሴዳም የመለሰችበት መንገድ የአራዳ ልጅ የሆነ መንገድ ነው የመለሰችበት። ገብቷላ። አንዳንዴ በልጦ መገኝ በአይምሮ በልጦ ተገኝቷል። በቃ ሴዶ ካውንተር አታኩ የሚገርም ካውንተር አታክ ነው። የሚገርም ካውንተር አታክ አድርጓል። እና ኢቲኤፍሲ 002ን በጉጉት ነው የምንጠብቀው ማለት ነው። ያራዳ ልጅ በጉጉት እንጠብቀዋለን። የሚገርም ፋይት እናያለን። እኒህ ሁሉ ካርዶች አቤት አቤት። ሐሙስ የቀን ቅዱስ የተባለው በምክንያት ነው። ሐሙስ የቀን ቅዱስ የተባለው ሐሙስ ቀን ነው የሚደረገው ይህ ፋይት። ስለዚህ እናሳ ጀለስ ይቅርታ ጠይቋል። ምንም በቃ ያው እንግዲህ መሆን ያለበትን አድርገዋል ሁለቱም ማለት ነው። ሴዳም ገብቷታል። ኢቲኤፍሲ 002ን በናፍቆት ነው የምንጠብቀው። ሐሙስ የቀን ቅዱስ ላይ ነው የሚደረገው። ያው በየቀኑ ደግሞ ሁለት ፕሪዲክሽኖች እየተገመቱ ይገኛሉ። እስካሁኖቹን አይታችኋል ብዬ አስባለሁ። ካላያችሁ ደግሞ እየገባችሁ እዩ። ማሰላም ይመቻችሁ። ጌችና አሹ ከልባችሁ ሰው ናችሁ። ሰው ባይ